ያስነበውህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም የካቲት 22 በዚች ቀን ኤጲስቆጶስ አባ ማሮና የዕረፍቱ መታሰቢያውና በከሃዲ በዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት ሥጋቸው የፈለሰበት ነው። ኤጲስቆጶስ ማሮና ስለ ድንቆች ታምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዎስና የአርቃዲዎስ አባት በታላቁ ቴዎዶስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥን በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግሥቱ እልፍኝ ውስጥ አኖረው። ይህ ቅዱስም የንጉሡ ልጅ ጋኔን አድሮበት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሡም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናን ፍቅርና አክብሮት ጨመረ። ከዚህ በኋላ አባ ማሩና በፋርስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ሥጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሡም የሰማዕታትን ሥጋቸውን ይሰበስቡ ዘንድ ቤተ ክርስቲያንም ሰርተው በውስጧ ሥጋቸውን ያኖሩ ዘንድ አዘዘ። ያቺ ቤተ ክርስቲያንም በዚህች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያን ሰሩ። እርሷም ማረፊያ የተባለች ናት። ከዚህ በኋላ ይህ አባት ወደ ንጉሡ ቴዎዶስዮስ ተመልሶ በሮሜ ሀገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚህች ዕለት አረፈ። ከቤተ ክርስቲያኒቱም ክብር ጋር በዓሉ መታሰቢያውን የሚያከብሩለት ሆኑ። እግዚአብሔር ምስጋና ይሁን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማሩና ሰናይ ተልኮ ቀሲስ ወአዲ ካዕበ ኤጲስቆጶስ ቤተ ሰማዕታት አኒጾ በሀገረ ፋርስ በዕለተ ቀደሳ በስመ ኢየሱስ ክርስቶስ ተጸዋ ለዮም ለመራ ዳስ። በዚህችም ዕለት የከበሩ የአባ ቡላና የ388 መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። በስመ አብ ተአምር ዘገብረ ቅዱስ ዑራኤል ሊቀ መላእክት ጸሎቱ በረከቱ ያሉ ምስሌነ ለዓለመ ዓለም። ልመናው አማላጅነቱ ለዘላለም በእውነት ይደረግልና። ቅዱስ ዑራኤል ያደረገው ተአምር ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደ እርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይን አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ ኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶሳቱ አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወርም በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት፣ ወደ ቀድሞ ሥርዓት እመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለ አለ። ካልነገረህና ካላስተማረህ ይህን ክፉ ሥራ በምን አሰበው? ለምንስ አንተን በማስተማር እኔን አደከምከኝ? አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከ2 ቦታ አቆራርጣለሁ አለው።
በዚያን ጊዜ ጮሆ እያለቀሰ ተወኝ፣ ጌታዬ ከዛሬ ጀምሮ ክርስቲያን ሁኜ ቤተ ክርስቲያንን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩህ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው፣ በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንንም ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊው ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያን ጋር ከዚህ ከኃላፊው ዓለም እስኪያርፍ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይ በማዘን በአንድነት ኖሩ። በእግዚአብሔር ቸርነት በቅዱስ ዑራኤል አማላጅነት የሕይወት አገርነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከቱ ለዘላለሙ ከወዳጆቹ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በረከቱ ይደርብን፣ ጸጋው ክብሩ የመልአኩ በረከቱ ሁላችን በምንሰማው ሁሉ ይደርብን። አቡነ ዘበሰማያት ዛቅረብኩ ማኅሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን ታረጋዊ ልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰውረ ይማረነ ኢየሱስ ክርስቶስ ሰውረ ይማረነ ኢየሱስ ክርስቶስ ሰውረ ይማረነ ኢየሱስ ክርስቶስ። በቅዱሳን በረከት ረድኤት ጸጋ ክብር ያድለን። ሰላም ቀን ያውለን። አቡነ ዘበሰማያት